ምእመናን ዛሬ በቤተ ክርስቲያን ብዙ የደከሙ ትኩረት ያልሰጠናቸው ወደ አመዳቸው የተመለሱ ትኩረት ያልሰጠናቸው ሰዎች አሉ። ሊቁ ግን በቅድም በጥቅሱ እንደነገርኳችሁ አህያውን አስበው አለ። ምናልባት በተለያየ ክፋት፣ ተንኮል፣ ቂም፣ ሟርት፣ መተት፣ ጫት፣ ሲጋራ፣ ዝሙት የረከሰ የቆሸሸ የመነቸከ ሕሊና ያደፈ አእምሮ የጎሰቆለ ሰውነት ቀኑ የጨለመበት ሕይወት ያላችሁ ሰዎች አህያ ላይ የተቀመጠ እግዚአብሔር እናንተን አይንቅም ወገኖቻችን። አሁን ዘንባባ ተይዞ ሆሳዕና ለወልደ ዳዊት እየተባለ ከፊት ከኋላ ከቀኝ ከግራ ሕፃን አዛውንቱ ጤነኛ በሽተኛው የሞላለት የጎደለበት ያሸረገደለት እልል ያለለት ያጨበጨበለት ክርስቶስ ዓርብ ደግሞ መስቀል ላይ ወጥቶ ሊቸነከር ነው፣ ሊገረፍ ነው፣ ሊተፋበት ነው፣ በጥፊ ሊመታ ነው፣ ሐሞት ኮምጣጤ ሊጠጣ ነው። የቤተ ክርስቲያኒቱ የልዩ ልዩ መምሪያ ኃላፊዎች በሀብታችሁ በጊዜያችሁ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታገለግሉ ታላላቅ አባቶቻችን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተሰበሰባችሁ ወገኖቻችን በእግዚአብሔር ስም እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው ልክ የሚያስተምረን ትናንት የነበረ አሁን እዚህ በእኛ መካከል ያለ ነገ ከነገ ወዲያ እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመነውና የምናምነው በመከራ በችግር ገንዘብ ጤና ዘመድ በሸሸን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው አባታችንም አምላካችንም እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን። እናንተ የምትሰሙት እኛ የምንናገረው አይንሳን፣ አይንሳችሁ። እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። ተዘከሮ ለአድግ ዘጾሮ ለእግዚአ ቅድሳት፣ የቅድስና ባለቤት እግዚአብሔርን የተሸከመውን አህያ አትርሳው አስበው ይላል ድርሳነ አረጋዊ መንፈሳዊ። ከአራቱ ጉባኤያት መካከል በአራተኛው ጉባኤ ውስጥ የሚገኝ መጽሐፍተ መነኮሳት 3 መጽሐፍተ መነኮሳት አሉ። ማሪሳቅ ፊልክስዩስና አረጋዊ መንፈሳዊ ይባላሉ። በነዛ ውስጥ ባንዱ እንዲህ ይላል፣ ስለ ትሕትና ሲያስተምር ተስፋ መቁረጥ እንደሌለብን እግዚአብሔር በኃጢአት ብንቆሽሽ በበደል ብንቆሽሽ ተስፋ ብንቆርጥ ወርቀን እንደማንቀር ረክሰን እንደማንቀር ከረክሰት በኋላ ቅድስና ከውርቀት በኋላ ትንሣኤ ከኃጢአት በኋላ ጽድቅ ከመቆሸሽ በኋላ መታጠብ እንዳለ ጠፍተው የተገኙትን ረክሰው የተቀደሱትን ቆሽሸው የታጠቡትን ረክሰው የተቀደሱትን ጠፍተው የተገኙትን በመጥቀስና ተስፋ የቆረጠውን ባህታዊ ሲያረጋጋ አንተ በአህያ ላይ የተቀመጠውን ጌታ አታስበውም ወይ? እንዲያው ብትወርድ ብትወርድ ብታንስ ብታንስ ከአህያ ታንሳለህ ይላል። በዚች አጭር አረፍተ ነገር ጥቂት ነገር እናገራለሁ። እንደምታውቁት ምስጢሩ ሰፊ ነው፣ ምስጢሩ ረጅም ነው። አሁን ሁሉን ብንናገረው ቦታው ይወስነናል፣ ጊዜው ይገታናል፣ መድረኩ ይገድመናል። ከኛ በኋላ ደግሞ የሚናገሩ አባቶች አሉ፣ የሚከናወንም ስርዓት አለ። ለዛ በሚመጥን መንገድ እጥር ምጥን አድርጌ በጆሮአችሁ ልክ በአይምሯችሁ ልክ ጥቂት ነገር እነግራችኋለሁ። እግዚአብሔር በድጋሜ ይባርከን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከሌሎች ተቋማት የምትለይባቸው ስፍር ቁጥር የሌላቸው ጉዳዮች አሉ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትርጓሜውን ስርዓቱን ከብሉይ ምስጢሩን መስዋዕቱን ከሐዲስ ከብሉይ ትንቢቱን ፍጻሜውን ከሐዲስ ብሉይን ከሐዲስ ሐዲሱን ከነፍስ ነፍስን ከሥጋ ሰውን ከክርስቶስ የምታስታርቅበት
የምትተረጉምበት ዓይን የሚያየው ዝም በሉ ዓይን የሚያየው ጆሮ የሚሰማው እጅ የሚዳስሰው ልብ የሚረዳው አእምሮ የሚያገናዝበው ዘመናትን አስረጅቶ ጊዜን አስረጅቶ ውጣውረዱን ማይበሉን ሞገዱን ከላይ ከታች እንደ እሳት እንደገና ዳቦ የሚነድባትን እሳት ለዘመናት ተቋቁማ በውሃ ልኳ ላይ ጸንታ ሳትዘንም ሳትናወጥ የቆየችው ቅድም እንደተናገርኩት በስርዓቷ ነው። ዛሬ ኢየሱስ ክርስቶስ የተሰቀለበትን ጥንተ ስቅለቱን መጋቢት 27 እናከብራለን። በተጨማሪ ደግሞ ዛሬ ትንሣኤ ባነው ሆሳዕና ነው። ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ቤተ መቅደስ የገባበት ነው። ይሄ ገጸ ምንባቡ በማቴዎስ 21 በማርቆስ 11 በሉቃስ 19 በዮሐንስ 12 ላይ በመጠኑ ወንጌላውያን ሁሉንም ነገር አልጻፉልንም። ከምሉ በክፍሉ ከብዙ በጥቂቱ እጥር ምጥን ሰብሰብ አድርገው ለመዳን የሚያስፈልገውን ብቻ ጽፈውልናል። ወንጌላዊ እንደነገረን ክርስቶስ ያስተማረው ረቂቅ ትምህርት፣ ያደረገው ድንቅ ተአምር፣ ያሰራው በጎ ሥራ አንድ ባንድ እግር በእግር ተከታትለን እንጻፈው ብንል ሰማይ ምድር ብራና ሰውና መላእክት ጸሐፊ ፈሳሹ ቀለም እንጨቶች ሁሉ እስክሪብቶና ብዕር ቢሆኑ ኑሮ ሰማይና ምድር መጽሐፉን ባልቻለው ነበር ብሎ እንደተናገረ መጥነው የጻፉልንን መጥነን እንድንኖረው መጥነንም እንድናስተምረው ቤተ ክርስቲያኒቱ ለክታ ሰፍራ አስቀምጣንላለች። የዚህ ታላቅ ቤተ ክርስቲያን ልጆች እንድንሆን የፈቀደ እግዚአብሔር በድጋሜ ክብርና ምስጋና ይግባው። እንግዲህ ቅድም እንደተናገርኩት ኢየሱስ ክርስቶስ ከሰማይ ወርዷል፣ ከድንግል ተወልዷል፣ ከከፍታ ወደ ዝቅታ መጥቷል፣ ከርቀት ወደ ግዝፈት፣ ከሕያውነት ወደ ሟችነት፣ ከዘላለማዊነት ወደ ጊዜያዊነት፣ ከሰማያዊነት ወደ ምድራዊነት፣ ካለመወሰን ወደ መወሰን፣ ሁሉን ማድረግ ከመቻል ምንም ማድረግ አለመቻል፣ መና ከሰማይ እያወረደ ውሃ ከዓለት እያፈለቀ የሚመግብ እግዚአብሔር ቁራሽ ዳቦ አጥቶ ተርቧል። አንድ ብርጭቆ ውሃ አጥቶ ተጠምቷል። እራፊ ጨርቅ አጥቶ ተራቁቷል። በምኝታ አጥቶ በበረት ተኝቷል። ተሰዷል፣ ተርቧል፣ ተጠምቷል፣ ተንከራቷል። ቀራኔው ላይ ወጥቶ ራሱ ላይ የሾህ አክሊል፣ እፊቱ ላይ ጥፊ፣ አፉ ላይ ሐሞት ኮምጣጤ፣ እጁና እግሩ ላይ ችንካር፣ እጎኑ ላይ ጦር፣ ጀርባው ላይ ጅራፍ፣ ትከሻው ላይ መስቀል አርፎበታል። ይሄን ሁሉ ዋጋ የከፈለው ኢየሱስ ክርስቶስ እኔና እናንተን ከወደቅንበት ለማንሳት ነው። ከረከስንበት ለመቀደስ ነው። ከጠፋንበት ለማግኘት ነው። ወደ ቀደመ ርስታችን መንግሥተ ሰማያት ወደ ቀደመ ዜግነታችን የእግዚአብሔር ልጆች ወደ መባል ወደ ወገኖቹ መጣ። ወገኖቹ አልተቀበሉትም። ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ወንጌላዊ እንደነገረን ዛሬ እንግዲህ ቅድም እንደተናገርነው በአህያ ላይ ተቀምጦ ወደ ቤተ መቅደስ ገባ። አህያዋ ተደርጎላት የማያውቀውን ጨርቅ ልብስ ተጎዘጎዘላት፣ ጨርቅ ተነጠፈላት፣ ዘንባባ ተይዞ ተዘመረላት። ምክንያቱም የያዘችው የተሸከመችው እግዚአብሔርን ነው። ኢየሱስ ክርስቶስ ወይም እግዚአብሔር ተሸከሙ ተብሎ የተነገሩለት 4-5 ወገኖች አሉ። መጀመሪያ መላእክት በሰማይ ዙፋኑን ተሸክመዋል። ሁለተኛ ድንግል ማርያም ምትክ የለሽ አምሳል የለሽ ድንግል ማርያም እግዚአብሔር ሰውን ለማዳን ሲወስን ከአዳም እስከ ዕለተ ምጽአት የሚነሳውን ሁሉ ፍጥረት ወክላ ያለኝ ይበቃኛል ብላ ክት አእምሮ ክት ሕሊና ይዛ ለተመረጠችበት ታማኝ ሁና እሷና እግዚአብሔር ብቻ የሚያውቁትን ነገረ ሥጋዌ፣ ነገረ ድህነት፣ ነገረ ተዋህዶ በልቧ አምቃ ይዛ እሙሰ ተዐቅብ ዘንተ ኩሎ ነገረ ወተወደው ውስተ ልባ ተብሎ እንደተጻፈ እናቱ በልቧ ይዛ ይህን ታስተውለው ነበር እንደተባለ ሁለተኛ ተሸካሚው ድንግል ማርያም ናት። ሶስተኛ ተሸካሚው መስቀል ነው። ከ6 ሰዓት እስከ 9 ሰዓት ድረስ መስቀሉ ተሸክሞታል። በአራተኛ ደረጃ ይቺ ዛሬ በሆሳዕና ስሟ የተመዘገበላት አህያ ተሸክመዋለች። እንደ አምስተኛ እንውሰደው ከተባለ ደግሞ ወደ ግብፅ ሲሰደድ ዮሴፍ እንኮኮ ብሎታል። ሰሎሜ አዝለዋለች። እንዳውም ባለቅኔው ሲናገር በሰማይ በኪሩቤል ላይ ነግሶ የነበረው እግዚአብሔር አሁን ወርዶ አህያ ጀርባ ላይ ተቀመጠ።
በሰማይ መላእክት አይናቸውን ሞልተው ሊያዩት ያልቻሉት እግዚአብሔር አሁን የሚዳሰስ የሚጨበጥ የሚታይ የሚበላ የሚጠጣ ሆነ። ሰርግ ቤት አየነው፣ ለቅሶ ቤት አየነው፣ ዮርዳኖስ አየነው፣ ደብረ ታቦር አየነው፣ በቆሮንቶስ አየነው፣ በደብረ ዘይት አየነው፣ በጌቴሴማኒ አየነው። እጆቹ ሲቸነከሩ፣ ጎኑ ሲወጋ፣ በጥፊ ሲመታ፣ ምራቅ ሲተፋበት፣ የሸዋግ ሲደፋበት አየነው። እንዲያውም በላይነ ወሰተይነ ምስሌሁ ከሱ ጋር ቁጭ ብለን በላን ጠጣን። ሐዋርያት እግራቸውን ታጠቡ። በሱ እጅ እግር ያጠበው እጅ ቀራንዮ ወጥቶ ተቸነከረ። ለምጻሞችን ያነጻው እጅ በቁስል ራሱ ቆሰለ። ያ እንትፍ ብሎ አይን ያበራ ምራቅ አሁን ፊቱ ላይ ምራቅ ተተፋበት። ውሃውን ወይን ያደረገ አንደበት አሁን ራሱ ሐሞትና ኮምጣጤ ጠጣ። እንዲያውም ባለቅኔው እንደነገረን የወለጠ ብነጣይ መርራሄከ ምረረ ልሳን ወአፍ ሐሞት ዘትበልዖ እስመ ለመሪር ሐሞት ጣዕመ ካልእ አጥፎ። ጌታ ሆይ ሰዎች ሐሞት ኮምጣጤ መራራ ቢጨምሩብህም አንተ ከውስጥ ግን ጣፋጩን አውጥተህ መራራውን አጣፈጥከው፣ ቆምጣጤውን ለወጥከው። አባቶይ የሚያደርጉትን አያውቁምና ይቅር በላቸው ብለህ ካፍህ ወለላ ተቆረጠ፣ ማር ተቆረጠ። እነሱ ቢመሩም አንተ አጣፈጥካቸው፣ እነሱ ቢረክሱም አንተ ቀደስካቸው፣ እነሱ ቢጨክኑም ይቅርታን አስተማርካቸው አለ። ስለዚህ ኦርቶዶክሳውያን የተዋህዶ ልጆች ዛሬ ክርስቶስ በአህያ ተቀምጦ ወደ ቤተ መቅደስ የሄደበት ነው። ዛሬ አህያ ላይ ተቀምጦ ያያችሁት ነገ መስቀል ላይ ታዩታላችሁ። ዛሬ እንኳን እሱ አህያዋ ልብስ የለበሰችለት ክርስቶስ ዓርብ ተራቁቶ ታዩታላችሁ። አሁን ዘንባባ ተይዞ ሆሳዕና ለወልደ ዳዊት እየተባለ ከፊት ከኋላ ከቀኝ ከግራ ሕፃን አዛውንቱ ጤነኛ በሽተኛው የሞላለት የጎደለበት ያሸረገደለት እልል ያለለት ያጨበጨበለት ክርስቶስ ዓርብ ደግሞ መስቀል ላይ ወጥቶ ሊቸነከር ነው፣ ሊገረፍ ነው፣ ሊተፋበት ነው፣ በጥፊ ሊመታ ነው፣ ሐሞት ኮምጣጤ ሊጠጣ ነው። ለመሆኑ የዚህ ሁሉ የዞረ ድምር ውጤቱ ምንድን ነው ሲባል እኔና እናንተን ማትረፍ ነው፣ እኔና እናንተን መግዛት ነው። ዛሬ አህያ ታቋታላችሁ። የተናቀች ናት፣ የተጠላች ናት፣ ብዙ ትኩረት አይሰጣትም። ብዙ የምትሰራ ጥቂት የሚከፈላት፣ ብዙ የምትደክም ክብር የማይሰጣት። እንዲያውም በልማዳችን ፈረስና በቅሎ የነገስታቱ ሊሞዚን ነበሩ በዘመናቸው። የዛሬ 50-60 ዓመት የነበረ ሀብታም ቪኤት የለውም። ፈረሱ ነው የሚቆጠረው፣ በቅሎ ነው የሚቆጠረው። በቅሎ ተሸልማ አምሮባት ተውባ ትሄዳለች። ጥቂት ሰርታ ብዙ ትከበራለች። አህያ ብዙ ትደክማለች፣ ጥቂት እንኳን ክብር የላትም። ሸክማ ከተራገፈላት በኋላ ወደ አመዷ ነው የምትመለሰው። ምእመናን ዛሬ በቤተ ክርስቲያን ብዙ የደከሙ ትኩረት ያልሰጠናቸው ወደ አመዳቸው የተመለሱ ትኩረት ያልሰጠናቸው ሰዎች አሉ። ሊቁ ግን ቅድም በጥቅሱ እንደነገርኳችሁ አህያውን አስበው አለ። ምናልባት በተለያየ ክፋት፣ ተንኮል፣ ቂም፣ ሟርት፣ መተት፣ ጫት፣ ሲጋራ፣ ዝሙት፣ የረከሰ የቆሸሸ የመነቸከ ሕሊና፣ ያደፈ አእምሮ፣ የጎሰቆለ ሰውነት፣ ቀኑ የጨለመበት ሕይወት ያላችሁ ሰዎች አህያ ላይ የተቀመጠ እግዚአብሔር እናንተን አይንቅም ወገኖቻችን። አህያዋ እንዲያውም አንዳንድ አባቶች የሚተርቱት ተረት አለ፣ ስነ ቃል ነው። የአህያዋ እንደምታውቋት ውርንጫ የነበራት ናት። ሁለት ናቸውና የሆሳዕና ዕለት ታጀባ የዋለችው ውርንጫ ሰኞ ዕለት በማግስቱ ያክብራን ለመስዋዕት ወደ ቤተ መቅደሱ ሄደች አሉ እና በዛ በቤተ መቅደስ ያገኟት ሰዎች በዱላ ነርተው አባረሯት። በኋላ መታ ለእናቷ እማዬ ትናንትናው ቦታ ሂጄ እኮ ተነርቼ መጣሁ፣ ክብሩ የለም፣ ትናንትና አንቺን አላከበሩሽም ስለተሸከምሽው ነው አሉ። ወገኖቻችን ውበታችን፣ ጌጣችን፣ ክብራችን፣ ብንሰደድ ስንቃችን፣ ብንታሰር አስፈቻችን፣ ብንታከም መድኃኒታችን፣ ብንወርቅ ጥግናታችን፣ ብንሞት ሕይወታችን፣ ብንቀበር ትንሣኤያችን፣ ስንራቆት ዘመድ ሲከዳን፣ ጤና ሲከዳን፣ ገንዘብ ሲከዳን፣ ቀኑ ጨለማ ሜዳው ገደል በሆነብን ጊዜ ከጎናችን የሚገኘ ማን ነው? ምእመናን በአንድ ድምፅ ንገሩኝ። ማን ነው? እግዚአብሔር ነው። ስለዚህ በጥቅሱ እንደነገርኳችሁ ተስፋ የቆረጣችሁ ሁሉ
ካህያዋ መማር አለባችሁ። በሌላ በኩል ደግሞ ቅድም መምህራኑ በግዕዝ ቋንቋ ሲናገሩ እንደሰማችሁት ሶበሰ ተአምሪዮም ሰላምኪ ኢየሱስ ክርስቶስ በዚህ አጀብ በዚህ ክብር ሲመጣ በዘመኑ የነበሩት በፖለቲካውም በቤተ ክህነቱም የነበሩ ሰዎች ደስተኞች አልነበሩም። ድሆቹ በሽተኞቹ የተፈወሱት፣ አይናቸው የበራ ለምጻቸው የነጻ፣ አንደበታቸው የተፈታ፣ ጆሮአቸው የተከፈተ፣ የጎበጠ ወገባቸው የቀና፣ የተሳሰረ እጃቸው እግራቸው የተፈታታላቸው፣ ከኃጢአት ቀንበር የተላቀቁ የክርስቶስ ጥቅሙ የገባቸው እልል ሲሉ ሲዘሉ ሲያመሰግኑ በቤተ ክህነቱም በቤተ መንግስቱም የነበሩ ደግሞ አጉረምራሚዎች ነበሩ። በድሉ ያልተጠቀሙ ወገኖቻችን ክርስቶስ ታዲያ ምን አለ? ብታውቂስ ሰላምሽ ዛሬ ነበር አለ። ዛሬ ዓለሙ ሰላም ተጠምቷል፣ ሰላም ተርቧል፣ ሰላም አጥቷል። በሰለጠነውም ባልሰለጠነውም በኋላ ቀሩም። እኔ ድሮ ጦርነት የኋላ ቀሮች ፈሊጥ ይመስለኝ ነበረ። ለካ የጥቅም ጉዳይ ነው። አያችሁ ሰሞኑን እየዘነበ ያለውን የቴክኖሎጂ ፍሰት። በእውነቱ ድሮ ጀግንነት ማለት አንድ ዱላ ይዞ መድፍ ከያዘው ጋር መግጠም ነበረ። አሁን ጀግንነት ትርጉሙ ተገልብጧል። አሁን ጀግንነት የላቦራቶሪ የቤተ ሙከራ የሳይንቲስቶች ውጤት ነው። ቃየል በድንጋይ የጀመረውን ጦርነት ዛሬ ኃያላኑ ሚሳኤልና በኒኩሌር ተክተውታል። ዛሬ በድንጋይ አንድ ሰው ነበር የሚሞተው፣ በአንድ ቦምብ ብዙ ሰዎች ያልቃሉ። ዛሬ ብዙ ውከት አለ፣ ጭንቀት አለ፣ ችግር አለ። የራበውም የጠማውም የተሾመም የተሻረውም ጤነኛ በሽተኛውም የወደቀ የተነሳውም ሁሉም ጭንቀት ላይ ነው። ይህ ጭንቀት የሚያራግፍ፣ ይህን ችግር የሚፈታ፣ ይህን በሽታ የሚፈውስ፣ ይህን ስብራት የሚጠግን፣ ይህን ጎደሎ የሚሞላ እግዚአብሔር ነው። አህያዋ ላይ ተቀምጦ ወደ ቤተ መቅደስ ሲመጣ የቆሸሸ የረከሰ መናገጃ ሱቅ ሆኖ ያገኘውን ቤተ መቅደስ አጽድቶ ወደ ምስጋና እንደመለሰው ሁሉ ዛሬም በተለያየ መንገድ የረከሰው ቢሮአችን፣ የረከሰው ሱቃችን፣ የረከሰው ትዳራችን፣ የተረበሸው ክልላችን፣ የተረበሸው ሀገራችን፣ የተረበሸው አይጉራችን፣ ዓለማችን መፍትሄ የሚያገኘው በተባበሩት መንግስታት፣ በአፍሪካ አንድነት ድርጅት፣ በአውሮፓ ህብረት በሚገኝ ስብሰባ አይደለም። በክላሽ በቦምብ በኒኩሌር ሰላም ሊመጣ አይችልም። ክርስቶስ ሰላም ያወጀው ቆስሎ እንጂ አቁስሎ አይደለም፣ ሙቶ እንጂ ገድሎ አይደለም፣ ተራቁቶ እንጂ አራቁቶ አይደለም፣ ተጠምቶ እንጂ አስጠምቶ አይደለም። ሌላው እየተራበ ሌላው እየተሰደደ ሌላው እየጎደለበት ያልፍልኛል ብለህ የምታስብ ጅላጅል የቅደም ተከተል ጉዳይ እንጂ ሰኞ ትነዳለህ። ይሄ ታሪክ ያስተማረን ጉዳይ ነው። ስለዚህ